ርስቁን አላህ ይስጠው። ልጄን ሰጥቶኛል። ታለም ልጆች ተልጃችሁ ኑሩ፣ ተልጃችሁ ኑሩ፣ ተልጃችሁ ኑሩ። እናንተም ይደጉ ይደጉ። ርስቃችሁ በፊታችሁ አላህ አድርጋቸው። ትርክማት ትርክም የሌለበት ስንቅ ብሉ። አላህ ይበል፣ አላህ ይበል፣ አላህ ይበል፣ አላህ ይበል። እውቀታችሁ እውቀት ይጨምር። እውቀታችሁ ላይ ሁሉም ነገር ይፈለጋችሁ። የዓለም እውቀት ይስጣችሁ። የሁሉም ነገር ሽምግልና የምትችሉበት ነገር አላህ ይስጣችሁ። አሁንም ሰጥታችኋል። እንዳያናሰውችበት አላህ ይስጣችሁ፣ አላህ ይስጣችሁ። ይደጉ፣ የዓለም ልጆች ይደጉ። ተልጃችሁ ኑሩ። ልጆችን አሳቅፋችኋል። እናንተም ልጃችሁን ይቀፉና ኑሩ በአንድነት። አልሐምዱሊላህ ረቢል ዓለሚን። አላሁመ ሰሊ ከለበሽ ብቻ ነው ከለበሽ። አይ አይሆንም። ስሚ ምን ታውቂያለሽ? ተኝታለች ሲባል ከእንቅልፍ ተነሳችና ካላናገርኳት አለች። አሁን ከዛ ኢጃብ ካላደረግሽ አይሆንም እያሏት ነው እህቶቿ። ወላሂ በጣም ያ ሁሉ እንደዛ ጥርሷ ረገፈ እንደዚህ ሆነ ምትባል የነበረ እህታችን ስስቂ አውራት ያው ሀቢባ ስስቂ አውራት ለአንቺ ብላ ስንት ነገር እንደምላ። አልሐምዱሊላህ። አሎ ሀቢባ። ሃይ ሌይላ እንዴት ነሽ? ሃይ ሰላም ነሽ? ደህና ነኝ ሀቢብቲ። አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን አሚን አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና የዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌይላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አድኑኝ። እሺ ምን ነገር ላስታውቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌይላዬ? ምን እናግዝሽማ? ለዓለም ህዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። ረጁ አለች፣ ረጁ አለች። አዎ አለች፣ ረጁ አለች፣ ሪማ አለች፣ ሁሉም አሉ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም ሰላም አዲስ ልጅ ስማ ማን ነው? ማን ነው እዚህ ልጅ ስም? ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር። አሎ ሀቢባ ወይማ ወይ እናቴ እኔ አሁን ሰይጣን እንዴት ነው የምታኖሩ? እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እንደዚህ ነኝ። እሺ አለሁልሻለሁ። በቃ እንደ አጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዞኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቅር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ ማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል በጣም በየቀኑ እና ባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ ለክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነም ነው ዋናው ፖይንት። ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ ማነው የክሬዲቱ ባለቤት አይደለም።
ይኸው እኮ ይኸውልሽ አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗ እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም። እንግዲህ ቤት ውስጥ ናቸው ያሉት፣ እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም። በቃ በየቀኑ እንትን ነው ያለው። ግን እንደ በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም በአጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንትኗ ወጥቶ እንደዚህ ምንም ያው ቀደም ያየሽው ነው። ጥርሷ ምንም በቃ ምንም ጠቅላላ ውሸት፣ በቃ ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን ይኸውልሽ ሁለት ነገር ነው ፍርዱ የነበረ። የሸሪያ ፍርድ አለ፣ የሞቱ ፍርድ። እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር፣ ሞት ፍርዱ ከተነሳላት በኋላ። ያ ነው እንግዲህ አይ ቲንክ እንትኑን አይተሽዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር። ሀቢባ ገባች ምናምን ስትለኝ በቃ በዛው እንግዲህ ሹክረን በሏት ቆይ ላገናኛችሁ ብዬ ለዛም ነው የገባ ነው። በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት፣ ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል አለብን። ትክክል። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው። ሙሉ ቤተሰቡ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጠህ ኤርፖርት ሄደህ ተቀብለህ አንተ ጋር አስቀምጠህ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግንህ። ቃል የለኝም። እኔ ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደምብ እሱም እንግዲህ ምስጋና ሰርተሽ ወደ እንትንም መሄድ አለባት። ወደ ምንድነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት እየተዘጋጀች ያለችው። አሁን አለች። ሰላም ብንላት ይቻላል ወይስ? በደስታ ምን ችግር አለ? ላገናች ዛሬ እንግዲህ ያው ታወሳቻት ውዶቼ፣ ከሳውዲ የገባችው ከሳውዲ እናቷ ሞተውባት እዚህ ወንድም ካሊድ ኤርፖርት ሄዶ ተቀብሏት አዋተንላት ይሸኝናል። እስኪ ሰላምን በላት ምን ላይ ደረሰች? ነት አንተ ታዲሽ ልበጭ እናቷ ሶሳይድ አድርገችው ናት አቡዬ አይደለ? ወይኔ በእናትሽ እሷ እንዴት ሆነች? እኔ ከአእምሮዬ በጭራሽ አልጠፋችም እስካሁን ድረስ። እንትን ተቀበልና ኢትዮጵያ ገባች፣ ኤርፖርት ተቀበላት። በነጋታ ወንድም ካሊድ የዛ ለታ ትኬት ምናምን ስንሯሯጥ ነበርሻ ነበርኩ 100,000 ብር አዋጥቼ ነበር። ብርዳ ያሰበሰብንላት። ከዛ በኋላ ተቀበላት በነጋታ ወንድም ካሊድ አስቀምጣት። እስካሁን እነሱ ጋር ነው ያለችው። እስኪ አሁን ምን ላይ እንዴት ምን ያህል ደህና እንደሆነች ደግሞ እናያታለን። በነጋታው ወዲያውኑ ደግሞ በአይናችን አሳየን። ልጇን መጥታላት ወንድም ካሊድ አናግሮ አባትየውን ልጇ ቤቷ ድረስ መጥታላት። ልጇ አብራት ናት። ያንዳገገመች እንትን ለልጇ የሆነ ነገር ልትገዛ ወጣለች። ልጇ ግን ይኸውልሽ እንደዚህ በነፃነት ያው ልጇ እዚህ ተኝታለች። ምንም ነገር ኦልሬዲ ልጇ ተመርቃላታለች። በሰላም ነው ያለችው። ይሄ እንግዲህ አልጋዋ ነው እነሱ አሁን ያሉበት ነው። እንግዲህ እሷን እንኳን ራሱ እንዲሆናለች ብለን እንኳን ያው ምንም የሰራነው ነገር የለም። ምክንያቱም ያው በቃ ህይወቷን እንድትኖር እንድትቀጥል። ስለዚህ አሁን ራሷን ችላ ያው የሚገርመው ዶኔት የተደረገ እንትን የተሰበሰበላት ገንዘብ እንኳን እናንተ እንዲህ ካላደረጋችሁ በስተቀር ምናምን ብላ ሁሉ እንትን አድርጋለች። ምንድነው በቃ ገንዘቡን ላለማባከን በቃ በትክክል ገብቶ አመስግኝ ሁሉ ነው በቃ ቤትም መከራየት ምንም ምለው ብላ እንግዲህ በዛ ሁሉ ነው ያለች። ልጅ አታሳይ ወንድም ካሊድ እንዳይዘጋ። እሺ በቃ ችግር የለም። ያው ጓደኞቿ እሷ ናት ጓደኛዋ አብራት ያለችው። ሰላም
አና የገነት ጓደኛ በቃ እዚህ አብረው እንግዲህ ጓደኛ የሆኑት ናቸው። ስታምር ቆንጅዬ ናት ደግሞ ማሻአላ። በጣም ቶሚያው ስፔሻል ኒድ የሆነ ስፔሻል ኒድ የሆነ ልጅ አላት። በአጋጣሚ ይኸውልሽ ያው የምታየው እዚህ ኦቲዝም በቃ ምን ያህል ሰዎች ስትራግል እንደሚያደርጉ እንግዲህ እና አብረው ተጋግዘው ምን እናውራት። ወንድም ካለድ ላውራት በደስታ ያ ሰላም እህቴ፣ ስምሽ ማን ነው? ሀና እባላለሁ። አይ ሀና፣ እኔ ሀቢባ እባላለሁ። ልጅሽ ስንት አመቱ ነው? 10 ምንድን ነው ያለበት? ኦቲስቲክ ነው? አዎ ጭንቅላት ውስጥ ውሃ የሽንት ውሃ ገብቶበታል አሉ እና ያው ሕክምና ቢያገኝ ምናልባት ሊሻለው ይችላል ብዬ አስባለሁ። እኔ ደህና ሕክምና ቢያገኝ። ምን እያደረግሽለት ነው? ማለት የት ወስደሽው ታውቂያለሽ? ምን ሞክረሽለት ታውቂያለሽ? ቴራፒ ነው የነበረው እስከ ዛሬ ድረስ። እሺ ምንም ለውጥ አላየም በቴራፒ? ያው እንትን ድርቅ ቁርፍድፍድ ያለ ነበር ማለት ምንም ነገር ማንቀሳቀስ ምናምን አይችልም ነበር እስከ 7 አመቱ ማለት ነው። እሺ ከዛ እጁ ምናምን እንትን ማለት መታጠፍ ምናምን ጀመረ ከ7 አመት በኋላ። ኦኬ በፊዚዮቴራፒ ማለት ነው? አዎ በቴራፒ። እሺ ሌላ ምን ማድረግ አለብሽ አሉሽ ዶክተሮቹ? እኔ እንጃ ምናልባት የተሻለ ህክምና ሀገር ውስጥ ምናምን ሳይሆን የተሻለ ህክምና ብሎኝ ነበር። አሁን ሳይሆን አባቱ እያለ ማለት ነው እዚያ አጠገቤ እያለ። አባቱ አሁን የት ሄደ? አባቱ ባጃጅ ነጋዴ ነበር። እሺ 3 ናቸው። 3 ናቸው ማለት ሶስት ልጅ ያላት ነው። ልጅም ቆንጅዬ ልጅ የሷ ልጅ ናት። እሺ እኔ ፍቅር ምንድን ነው? እሺ በጣም ባስታምር ማሻአላ። ኦኬ እና አባታቸው በህይወት አለ? አለ ባጃጅ ነጋዴ ነበረ፣ ከሰረ። አይዞሽ የኔ እናት። እና አንቺ በዛ ምክንያት ነው ወደዚህ የመጣሽው ባለቤትሽ ስለከሰረ ነው? አዎ እና የሰው 1 ሚሊዮን ዕዳ ገባበት፣ የመንግስት ዕዳ ገባበት። ተከራይተን ነበር የምንኖረው ማለት ነው። አፓርታማ ውስጥ ተከራይተን ነበር የምንኖረው። በኮንዶሚኒየም ውስጥ ይዞኝ ገባና ከዛ ጥሎን ሄደ። ኮንዶሚኒየም ውስጥ ካስገባን በኋላ ጥሎን ሄደ ማለት ነው ቤት ውስጥና መክፈል ስላልቻልኩኝ ፓስተር ቸሪ ጋር ሄድኩኝ። ፓስተር ቸሪ ላማክረው ስለነበር ከዚህ በፊት እሱ ጋር ሲሄድ ምንም አማራጭ ማድረግ አልችልም እና ግን ወንድሜ ካሊድ አንድ ሰዎችን መርዳት የሚችል ሰው አለና ወደሱ እንትን ልበልሽ ብሎ አገናኘኝ። ወንድም ካሊድን ማለት ነው። ፓስተር ቸሪን ያገናኘሽ ወንድም ካሊድን? ፓስተር ቸሪ ጋር ሄድ ነበር በፊት። አዎ በሱ ምክንያት ነው ወደሱ የመጣሁት። ኦኬ እና እሺ ለልጅሽ ወንድም ካሊድ ተባብራችሁ ማለት በሱ ነው ነፍሴ የተረፈችው። ማልዋሽሽ ነገር ካሊድ ባይኖር ነው አልቆምም ነበር ማለት በቃ ነፍሴ እንድትቀጥል አድርጎኛል። ከወንድም ካሊድ ጋር ተባብራችሁ ደግሞ ይሄንን ልጅ ማሳከም ከቻላችሁ ብታሳክሙልኝ። ምክንያቱም እሱ ሽባ ሆነ ማለት እኔ ሽባ ነኝ። በቃ ማለት በቃ ያሳለፍኩት ታሪክ ይሄ ነው የምልሽ አይደለም። በጣም የተደላደለ ኑሮ ውስጥ ነው የነበርኩት። ካሊድ ማለት ግራ ገብቶኛል፣ እየጨነቀኝ ነው። በጣም ነው የሚያውቀው። እንዲህ እንደምታየው ሽባ እንደዚህ እንደሚለው አይደለም። በደንብ አድርጎ ያውቃል። ካሊድ ሲመጣ የሚደሰተውን ደስታ ያውቀዋል ወንድሜ ካሊድ እና ሁሉንም ነገር ያውቃል። ባለፈው ወንድሙ ተመርቆ ላስመርቀው ሄጄ ነበር ኬጂ3 ማለት ነው እና እሱ ተመርቆ እንዴት ነው ያልተማርኩም ብሎ በጣም ነው ያለቀሰው። እህቴ ሀቢባ አላቅም ምን እየፈራው ነው። ራሴን ለማጥፋትም እየፈለግኩ ነው። አይ በእናትሽ ማሳከም ከቻላችሁ አሳክሙ። ከወንድሜ ካሊድ ጋር ተባብራችሁ የሆነ ልጄ ትሙት በቃ እየፈራው ነው። ራሴን ላጥፋ እሱን ማን ይዘዋል? የሆነ ቀን ካሊድ ጋር ትቻቸው ብሞትስ ብዬ አሰብኩኝ። ካሊድ ጋር ልተውና ዝም ብዬ ልሙት እንዴ? ራሴን ላጥፋ እንዴ አልኩኝ። ለምን አማራጭ የለኝም። ያሳለፉት ትልቅ ህይወት ውስጥ የኖሩት ልጆቹ ማለት ነው። ይሄውና ሁለተኛው ልጅ የሱ ልጅ ማለት ነው። የሱ ወንድም ነው ይሄ። በጣም ደክሞኛል። የት ነው ደግሞ ሲያማምሩ ማሻአላ ማሻአላ። የት ነው ያለው? ይሄንን ለዘመድ ሰጠሁት። በቃ ደክሞኛል ሀቢባ እህቴ በቃ ተባበሩና ልጄን አሳክሙልኝ። እኔ አሳክሙልኝ። ደክሞኛል። ደግሟችሁ ያውቃል? በጣም ደክሞኛል። ከትልቅ ህይወት እዚህ ጋር አምጥቼዋለሁ። ወድሜ ለወንድሜ ካሊድ እሱ ባይኖር ኖሮ ሀና የምትባል ነው አትኖርም ነበረ። ሀቅ የምናገረው ምክንያቱም ከገመድ ከብዙ ይኸው ቤቴ ተዘግቶ ነው ያለው። ቤቴ ብትሄጂ 2 ገመድ አለ።
አንድ ቀን ውጪ ገዝቼ በዛው ልሄድ፣ አንድ ቀን ቤት ውስጥ ይዤ የመጣሁት ገመድ አሁንም እጄ ላይ ያለ ቤት ውስጥ እና ከገመድ ወጥቼ እድሜ ለሱ ተርፌ እዚህ ነፍሴ እየተነፈሰች ነው፣ እየበላው ነው። ግን ልጄን እያየው በቀን በቀን እያመመኝ ነው። እህቴ ያመኛል፣ ሳየው ያመኛል። ካሊድን ሳየው እልፍ ሲል ሳየው በቃ ደስታው ሁሉን ነገር ያውቃል። ወንድሜ ብቻውን ተመረቀ ብሎ አለቀሰ ባለፈው። አላቅም እኔ ቪዲዮውን ቀርጬ ለካሊድ አሳየዋለሁ ብዬ ይዤ መጣሁኝ። በጣም ጨንቆኝ ማለት እና በጣም ደክሞኛል። በቃ እኔ እንጃ ምን ልንገርሽ፣ ደክሞኝ። አይዞሽ፣ ይኸውልሽ አንድ ነገር በጣም ደክሞኝ እረዳሻለሁ፣ ግን በፍጹም ራስሽን ማጥፋት ማሰብ የለብሽም። ለምን በጣም የሚያማምሩ ሁለት ደግሞ ሌሎች ልጆች አሉሽ ከሱ ውጪ አይደለ? ይሄኛውም ልጅሽ ይድናል። ስሙን ንገሪኝ እባክሽ። አሜን ይባላል። አሜን አሜን። ይድናል። እሺ፣ በፈጣሪ ተስፋ አይቆረጥም። ይድናል፣ ይድናል፣ ይታከማል፣ ይድናል። ግን ኦቲስቲክ ይሻሻላል እንጂ እስከ መጨረሻው አይዳንም። ግን ለውጥ ያመጣል፣ ለውጥ ያመጣል። ቢያመጣም ባያመጣም ልጅሽ ነው። ከነ ሁሉ ነገሩ ልትወጁ ይገባል። ተስፋ ልትቆርጪ ልትደክሚ አይገባም። ገባሽ? እኛ ከጎንሽ እንቆማለን። ያው ወንድም ካሊድን የመሰለ ወንድም ሰጥቶሻል ፈጣሪ ተመስገን። እሱ ባይኖር ደግሞ ጎዳና ላይ ቢሆንስ ሶስቱን ልጆች ይዘሽ የነበረው እና አንዳንዴ ይሁን የባሰውን ነገር እያሰብን መጽናናት አለብን። ኩላሊቴ ቦታው ላይ ስላልሆነ ወርዷል። እሱን በመሸከም ማለት ነው። ቦታው ላይ አይደለም ኩላሊቴ፣ አንዱ የለም፣ የቱ ጋር እንዳለ አይታወቅም። አልታከምኩም። እኔ ሳልታከም ነው ገንዘቡን የጨረሰው ያለቀበት ባለቤቴ ማለት ነው። እና እሱ ስሸከም አንዳንዴ ወደ ላይ ሳነሳው ምናምን ያመኛል። በፊት ሰራተኛ ምናምን ስለነበረኝ ስለሚያግዙኝ አላወቅኩትም ህመሙን በደንብ። አሁን ግን ራሴ ዳይፐር ስቀይር፣ ራሴ ሳነሳ፣ ራሴ ሳስተኛ ግን እያመመኝ ነው። የሆነ ጥሩ ስሜት እየተሰማኝ አይደለም እና እየፈራው ነው። ዝም ብዬ መውደቅን ፈራው፣ ራሴንም ማጥፋት ፈራው። ሁለቱን መኖርም መሞትም ነው የፈራሁት። ያሳዝናል። ኮመንት ላይ እንርዳት እያሉ ነው። አካውንት ነምበርሽን ንገሪን። ለህክምና ምን ያህል ነው የተጠየቅሽው? እኔ እሱ ነበር የሚያውቀው ባለቤቴ። እኔ ቤት ውስጥ ነበር እሱን የሚይዘው እና ህክምና ይዞት ሄደ። የተባለውንም አልነገረኝም። ያው በጣም ቢዚ ስለነበረ ለእንደዚህ ነገር የተባለውን ነገር አልነገረኝም። በቃ ታየዋለሽ ሌላ ቀን ብሎኝ በዛው በቃ ተረሳ። ሳይነግረኝ ስለ ህክምናው ምንም ነገር ሳይነግረኝ ማለት ነው። ከዛ ቴራፒ ወሰድ ብለና ደህና ህይወት በነበራችሁ ሰዓት የኦቲስቲክ ትምህርት ቤት የለም እንደ ኢትዮጵያ ውስጥ? ለምን ትምህርት ቤት አልገባም? እሱ መቀመጥም አይችልም። ይሄ ዝም ብሎ መሬት ላይ ነው የሚተኛው። በነገራችን ላይ አሁን እኔ ጋር ከመጣ ነው እንደዚህ መቀመጥም ምናምን አይቻልም። በቃ እዚህ እየተላለ ቴራፒ እየተደረገ ልጆቹን እያየ ከልጆቹ ጋር ለመጫወት ቴሌቪዥን ለማየት ሲንቀሳቀስ እንደዚህ ሆነ እና በጣም ትንሽ ቴራፒ ነው የሚፈልገው። በነገራችን ላይ በጣም የሆነ አሁን እንደዚህ በፊት እጁ አሁን እንደዚህ ለመያዝ ምናምን ከባድ ነበር በቃ የነበረው እና ይሄ ሁሉ ነገር አሁን እያለ እና አሁን ተስፋ ስላየን ነው። እንደው እኔ አሁን አክቹሊ ያው ለዚህ ፕሮግራሜም አልነበረም፣ ግን ያው በአጋጣሚ ሆኖ እንደዚሁ ስላለን ሶሪ። እኔ እውነት ያው በተለይ ደግሞ አራስ ቤት ውስጥ ሆነሽ ይሄንን ስላየሽ በጣም ይቅርታ። ያው ያንቺ የስፔሻል ኒድ የሆኑ ልጆች ነገር እንደማይሆንልሽ ሳቅ ነውና በአጋጣሚ አሁን የሃናንን ልጅም ጭምር የምትንከባከበው እሷ ናት። እንግዲህ የምናግዛት እንርዳት ከተባለ በዛሬ ፕሮግራም ሳይሆን ነገ በፈለግሽው ቀን 1 ቀን 2 ቀን እንትን አድርጎ ጥሪ አድርገሽ አካውንት አላት። አካውንት አዘጋጅተን በደንብ ተዘጋጅተንበት ኢንሻአላህ ማድረግ እንችላለን። በአጋጣሚ የሚገርመው 2 ሰዎች ሊያግዟትም ቃል ገብተዋል። አንድ ወንድማችን ኡስታዝ አቡበክር አህመድ ነው፣ የረመዳን ጊዜ የመጡ ነው። ሁለተኛ ደግሞ ማነው የአዶናይ በራሱ እንኳን የአመት የቤት ኪራይዋን እከፍላለሁ እዚህ የመጣች ጊዜ አይቷት ነበር። አዶናይን አናግረው ነበረ። በቃ ይሄ ሳንገጣጠም እኔ እንዳየሹ ባለፈ ችግር አጋጠመኝ። እዛ ከገባው በኋላ ያው በቃ ያ ነገር ተቋረጠ እንጂ ሁሉ ነገር በቃ የሚገርመው ተስተካክሎ ነበር። ለማስተካከል ምናምን ጨርሰን ነበር። እንግዲህ አንዳንድ ጊዜ ህይወት እንደዚህ ነው። በቃ ቻሌንጅ ልቧ ተንጠልጥሎ ነው ያለው። አንድም እህታችን አሁን ስሟ እንዳይገለጽ በጣም ትልቅ የመንግስት ስራ ኃላፊ የሆነች ሰው ገንዘብም እሷም በሰው አስረድታታለች። ያችን ይዛ ግን በቃ ይሄንን ይዤ ከሆነ መልሼ እጠፋለሁ የሚለው ስጋቱም እንደዚህ አይነት ነገር ሆኖ
ቢያንስ ለልጁ ሕክምናም ራሷን የምትችልበት ነገር ከተደረገላት በእርግጠኝነት ያው ህይወቷ መቋቋም ትችላለች። ወንድ ባሏም እንግዲህ በእርግጠኝነት እዳውን ፍራቻ ነው እንደዚህ ሸሽቶ ይህን የመሰለ ቤተሰብ ጥሎ የሄደው። አንዳንድ ጊዜ እንደዚህ ጥሎ መሄድ መፍትሄ አይደለም። ብቻዋን ሆና ሴት ልጅ ያው ከነ ልጆቿ ይህን ተጋፍጣለች እና እኛም መጋፈጥ ይጠፋል። ባል ጥሎ ይጠፋል። ችግር ላይ መጋፈጥ አይችልም እንደ ሴት። ሴት ግን እናት ግን ልጆቿን ጥላ አጠፋም። ጎዳና ላይ መውደቅ ካለባት ከነ ልጆቿ ጎዳና ላይ ትወድቃለች። ሁልጊዜ በችግር ጊዜ ጥሎ ቢጠፋው ባል ወይም አባት ነው። እንግዲህ በቃ አቡ ሌላ እንዳልከው ቪዲዮ ሰርቼ ቀን ቀጠሮ ይዤ በዛን ቀን ትመጣና እናግዛታለን። ይዛ ትመጣና እንደዛ ይሻላል። ሶሪ እንግዲህ ሌላ በመሀል ኮሜንቶች እያነበብኩ ነበረ። ከሌላ ጋር ነው አብራ የመጣች ልጅ ነበረች አይደለ? ወንድም ካለ ድምፅክ ጠፍቷል። ድምፅክ ሰምቷል። አሁን አለ። አሁን መጣ ድምፅክ። እሺ እሷ እንግዲህ ወደ ቤተሰቦቿ ተመልሳለች። ቤተሰቦቿ ጋር ሄዳለች። ስለዚህ ትልቁን ነገር ሁላችሁንም በዚሁ አጋጣሚ ያው በጣም ተጨንቃችሁ ስለ እያንዳንዱ ነገር የምትጠይቁት እንግዲህ እናመሰግናለን። ልጅቷም ወደ ቤተሰቦቿ ጋር ተመልሳ ራሷን ህይወት ለማስተካከል ወደዛ ሄዳለች። እንግዲህ 3 ቀን 4 ቀን እዚሁ ተቀምጣ ነበር ከማናት ከሌላ ጋር። ሌላም የተወሰነ ነገር ራሷን እስከምታረጋጋ እዚህ ስለነበረች የግድ መቆየት ነበረባት። ያን ያህል ድረስ እሷ ራሱ እንኳን ቤተሰቦቿን ሳታገኝ ጭንቀቷ ለእሷ ነበረ እና እንደዛ እናንተ ደግሞ ያላችሁ ኮሜንት ላይ እንደዚህ የምትጽፉ እንግዲህ የአረብ ሀገር እህቶች ወንድሞች ደግሞ የእውነት በጣም ትልቅ ልብ ነው ያላችሁ፣ ብዙ ታስተውላላችሁ። በተረፈ እንግዲህ በሰፊው የምናመሰግንበት ምክንያቱም ትልቁን የአንበሳውን ድርሻ የሚወስዱት ይሄን ሁሉ ነገር ያገዙት በአረብ ሀገር የሚኖሩ እህቶች ወንድሞች ናቸው። አሰሪዎቻቸውን ሳይቀር እያንዳንዱን ሁሉ እየጠየቁ እያስቸገሩ ከደሞዜ ሳይል ቀርቶ እኔ ምናልባትም በእርዳታ ታሪክ ይሄ ትልቁና በቃ መቼም የማይደገም ብዬ እስከማስበው ድረስ ትልቅ ድጋፍ ነው የተደረገው። ምክንያቱም ወደ 30 ምናምን ሚሊዮን ብር ድጋፍ ተደርጓል። አሁን የቀራቸው ወደ 10 ምናምን ሚሊዮን ብር ይኖራል። እሱንም ራሱ ለእሷ ድጋፉ ህይወቷን ከዚህ በኋላ እንድትቀጥልበት ለሌላም ተደርጎላት እንግዲህ ከዚህ በኋላ የራሳቸውን ህይወት የሚኖሩበት ነገር ነው የሚሆነው እና ይሄን ላገዛችሁ ለረዳችሁ በመላው ዓለም ለምትገኙ ሙስሊም ክርስቲያን ሳትሉ በሁሉም እምነት የተረባረባችሁ ፈጣሪ ብድራቱን ይክፈላችሁ። ከእንደዚህ አይነት አደጋ አላህ ይጠብቃችሁ ነው የምለው። በጣም ትልቅ ነገር ነው። አሁን እስካሁን ድረስ አለቀቃቸውም። የቤተሰቡ ደስታ አያምኑም። እሷ እንኳን ወጣሁ ብላ አታምንም። በቃ አንዳንድ ጊዜ የሚያስጨንቃት ነገር በቃ አሁንስ የሚመጣ ሰው የለኝም ወይ የሚያየኝ ሰው እንደዚህ ይሆናለሁ ወይ ብላ ሁሌ ስጋት ሁሉ አላት እና የዚህን ያህል ድረስ እንኳን ከዛ ጭንቀት ውስጥ ማውጣት ማለት ቀላል ነገር አልነበረም። የእውነት ወላሂ በአላህ ስም ነው ሁሌ ነው ማስበው። ምክንያቱም ከምንም በላይ እኛ ያንን ነገር ለማሳካት ወደ 58 ቀን ነው ላይቭ ላይ ተቀመጥነው። 58 ቀን ያለማቋረጥ አስገቢው ቤቲ ይቅርታ፣ ወንድም ካለ ቤቲ አስገቢው፣ የመጣውን ልጅ አስገቢው። ይቅርታ እሺ ካለ በጣም ይቅርታ። በዛ ነው የነበረውና ይሄ ግን እንዲሳካ አረብ ሀገር የምትኖሩ ወንድሞች እህቶች ላደረጋችሁ ድጋፍ በመላው ዓለም ያላችሁም ጭምር ዛሬ ላይ በየዋትሳፕ ሁሌ የምትጽፉልኝ ሰዎች አላህ እንግዲህ ብድራቱን ይክፈላችሁ። በቅርቡ ትልቅ የምስጋና ፕሮግራም አዘጋጅተን የምናመሰግናችሁ እናንተን ወክላችሁን ሁሉ ሁሌም ደግሞ በትልቅ ስም የምትነሱበት ውጭ ጉዳይ። በነገራችን ላይ ሀቢባ ኢትዮጵያ የመጣች ጊዜ የመጀመሪያውን ሂደት ውጭ ጉዳይ ሄደን እንኳን ያነጋገርነው የውጭ ጉዳይ ሚኒስትሩ ታስታውሻለሽ፣ ሚኒስትሩን ጭምር ስለሱ ጉዳይ ነበረ እና ስለ እህታችን ጉዳይ ነበር እና ምን ያህል እነሱ ራሱ የሚሆን ያልመሰላቸው ሁሉ ነበሩና ሹክራን ሀቡዬ፣ እድሜ ላንተ ኃይል ነው እዛም መድረስ የቻልነው። በጣም እናመሰግናለን። ወንድሜ ቪዲዮ አብራ ሚዩት አድርግና ቪዲዮ አብራ። አቡዬ ወይ ረጅዬ አንዴ ካሊድ እያለ በሌላ ጉዳዩን ነገር ማለት ይችላል። ሀቡ አሁን ሌላ ማለት አሁን ላይ ጥብስ ነች ስልሽ
ሁሉም ሰው በሷ ላይ መነገድ ይፈልጋል ስልሽ ለምሳሌ የሆነ ሰው ሊያያት የፈለገ መስሎ ካሜራ የሚደቅንባት ከሆነ እች ልጅ ከህይወቷ ላይ 13 ዓመት የተነጠቀች ልጅ ናት። ገባሽ? እንደ አዲስ መኖር ያለባት ልጅ ናት። ለሷ የሚያስፈልጋት አሁን ላይ ይሄ ካሜራ እየደቀኑ መጣች፣ ገባች፣ ወጣች፣ በላች፣ ጠጣች ሳይሆን ቀዋ ላይ ሄዳ የወጣችበት አገር ላይ ሄዳ ራሷን እንድታይ ትዝታዎቿ ራሷን ስታስብ የሆነ አዲስ ህይወት እንደነበራት ታስባለች። ከዚህ በኋላ ያለፈባትን 13 ዓመት ወይ ደግሞ የተነጠቀችውን ዓመት አይደለም የምታስበው። አሁን ግን እሷ ላይ የተያዘው ንግድ ነው። ከይቅርታ ጋር ንግድን የተያዘው ልጅቷ የሆነ ሌላ ህይወት እንዳላትና ሌላ ኑሮ እንዳላት እንድታስብ ሌላ የሁለት ሰው የሶስት ሰው የአራት ሰው ልጅ አይደለችም። የህዝብ ልጅ ናት። የሙሉ ኢትዮጵያውያን ልጅ ናት። ሁለት ሰው ሶስት ሰው አይደለም ሌላ ላይ ኃላፊነት ያለው ሁሉም ኢትዮጵያዊ የሁሉም ነች ሌላ። ስለዚህ እኔ እንደ አንድ ረጁ ልጅቷ ወደ ቀዋ ትሄድና ቀዋ ላይ ቢያንስ አትሊስት ታስባለች፣ የነበራትን ህይወት ታስታውሳለች። ይሄ የስቃዮቿን ጊዜዎች እንድትረሳ የምታረግበት ጊዜ እንጂ ሁሉም ሰው እየመጣ እሷ ላይ የሚነግድባት ጊዜ አይደለም። ሌላው ለፈጣሪ ብሎ የሰራ ሰው የሰዎችን ፊድባክ አይጠብቅም። ሰዎች የሚሉትን ወይ ደግሞ ሰዎች የሚሰጡትን ምላሽ አይጠብቅም። እውነት ከልባቸው ለጌታቸው ብለው ከሆነ የሰሩት እንዲሆነች እንዲወጣች እያሉ ካሜራ ላይ እየደቀኑ ልጅቷን ባያሰቃዩት ህይወቷን እንድታስብና ከዚህ በኋላ ሌላ ባውንደሪ እንዳላት እንድታስብ ቢያረጓት የተሻለ ነው ብዬ አስባለሁ። ካሊድን ስላገኘሁት ነው አጋጣሚ። ረጁዬ እንደውም ይሄንን ሂደት በደም ወንድሟ ስላለ አገናኝቼሽ በደም በቃ ይሄንን አስረግጠሽ። ምክንያቱም የኔም ስጋት እስካሁን እንግዲህ አንድም ያላየሽው የመጀመሪያው ቀን ያው ህዝቡ ስለሚጠብቅ ላይቭ ላይ ቪዲዮዎች ነበሩ፣ ምን ነበሩ፣ በቃ ያ አለቀ። ዛሬ እንደው በጣም አስገድዳ አንዱ ለምሳሌ እንዲህ አይነት ነገሮችን ስትከለከያት ቤት ይሄ እንደተገለለች ስለሚመስላት እንጂ እናትና አባቷ አውርተውሽ ነበር። በቃ ከዛው ተኝታለች ብለን ስንል አምጡ ለምን ላውራ ታቡ አይደለች ታውቃለች። በነገራችን ላይ እያንዳንድ ሰው ስም እና እንደዚህ ብላ ስላለችን እንጂ ራሱ ብዙ እንትን የለም። ስለዚህ እስካሁን እንግዲህ ኦልሞስት አሁን 10ኛ ቀን ምን ነው 10ኛ ቀን ማንም የሚመጣ ሰው እኔ እየመለስኩ ነው። እኛም እንኳን ራሱ ይሄንን አናደርግም። ትልቁ አገር ቤትም ስትገባ በዋነኝነት ያንን ነገር መቆም መቻል አለበት። ከዛ ማለት ራሷን ችላ በደም ስትቆም ወጣ በቃ ህይወቷን ቅድም የምትለው ነገር አለ። እኔ በቃ እንደ ጥፋተኛ ራሷን የምታይበት መንገድ አለ። ይቅርታ ማለት ፈልጋለሁ። ቅድም እንዳለችው በቃ ሁላችሁንም ይቅርታ ማለት ፈልጋለሁ፣ እንደዚህ ማለት ፈልጋለሁ። ሰው የምርም ይቅርታ አድርጎልኛል የሚለው ነገር ስሜቷ አለና ፕሊስ አሁንም እንዳልነው ወደ በተለይ ደግሞ አሁን እኛ ነገ ከነገ ወዲያ ወደ ቤተሰቦቿ ጋር ትመለሳለች። ምክንያቱም ትላንት በነገራችን ላይ ረጁ 10 ቀን ድረስ ያው እዚህ ቂራት ነበራት፣ ያው ቁርአን በደንብ አድርጋ ወደ መንፈሷ። ለዚህ ነው አሁን እንግዲህ ያ እንኳን ራሱ ያው አልሐምዱሊላህ አሁን ደህና ስለሆነች በግልጽም ስለምንናገር ነው። ስለዚህ ትልቅ ጥንቃቄ መወሰድም ያለበት እዛ ስትሄድ እንደዚህ የምንናገረው የምናረጋቸውን ነገሮች እኛ በነገራችን ላይ ማንም ሰው ክሬዲት እንደዚህ ነኝ እንዲህ ነኝ ብሎ ሽሚያ እንዳይኖር አንድ ስም ሰይመን ነበር ቲም ሌላ ማለት ሀቡም ነች፣ ረጁም ነች፣ ሬም ነች፣ ሁሉም ዓለም ላይ ያለ ነው። በቃ የሌላ ግሩፕ ተብሎ ነው እከሌ የሚባል እከሌ አንደኛ ነው እከሌ ሁለተኛ ነው ምናምን ብለን የምናስበው ነን። እኔ አሁን እንደ እንትን ንገረኝ ካልሽኝ የመጀመሪያ ጥሪ ሲያደርግ እኔ የሰማሁት አቡ አሚራ ነው። አቡ አሚራን ነበር ማቀው፣ ግን አቡ አሚራ ቲም ሌላ ውስጥ እንዲገባና ሸራተንም የነበረን ያደረግነው ፕሮግራማችን ላይ ቲም ሌላ ተብሎ በቃ እንዲመሰገን። ያ ቲም ሌላ ማለት በመላው ዓለም ሁሉ የተሳተፈ ቁጭ ብሎ ታብታብ ያደረገም ሼር ያደረገም ቪዲዮ የሰራም ሁሉ ያ ነው እንጂ ከሌ የምንላቸው ሰዎች የሉንም። እና ከሌም መጥቶ አሁን ቪዲዮ የሚሰራም የሚያደርግም አካል የለም። ረጅዬ አሁን ባልሽው ልክ ለወንድምየው በደንብ ነግረሽው በቃ አላህ እንኳን ወደ ቤታችሁ አስገባላችሁ። በቃ ከዚህ በኋላ ገጠርም ስትሄድ ያልሽው ባልሽው መንገድ ይሄንን ነገር ከድር አለ ሻወር በቃ ቆይ ለእህትዮ ንገሪያት፣ መልዕክት ይነግሩሻል። ጋይስ ፋሲካ ማናት? ሀቡ ፋሲካ የመጀመሪያ መመስገን ያለባት ሴት ነች አሉኝ። ፋሲካ ማናት? አይ ቲንክ በቀደም እንደውም እሱ ክሊር ለማድረግ ፋሲካ መጀመሪያ ይሄ ምንድን ነው ቡታጀራ እያሉ ቪዲዮ ለቃ ነበረ። እሺ እና ቪዲዮ ሰርታ ለቃ ምን ሆነ መሰለሽ፣ ቪዲዮ ከሰራች በኋላ እንግዲህ አይ ቲንክ ከዛው
ከዛ በመሀል አይ ቲንክ ነፍሰ ጡር ነበረች ምናምን እንትን አደረገች። ከዛ ይሄ ፈንድሬዚንጉን አቡ አሚራ ጥሪ ያደርግና ጥሪውን መስራት ጀመርን። ይሄ መደረግ ጀመርን። ከዛ ሸራተን ይሄ ገንዘቡ ከተሰበሰበ በኋላ ዶላሩን ወደ ውጭ ሀገር ለመላክ ያኔ ዶላር በጣም ችግር ስለነበረ ፕሮግራም ስናደርግ በቃ እንደው በዚህ ነገር የተሳተፉ ሰዎች ካሉ ብለን ስንጠራ ማነው አይ ቲንክ እሷን በፋሚሊዎቿ እንዲህ አይነት ልጅ አለች ስትሉ ችግር የለም ጥሯት ትምጣ አልን። ሸራተን መጣች። ግን ልክ ሸራተን በመጣች ሰዓት ላይ ምን ሆነ መሰለሽ ዩቲዩብ ላይ 5% በቃ 95% በቃ አልቋል። የሌላ ጉዳይ 5% ነው የሚቀረው ወደ ሀገር ውስጥ በቃ በቅርብ ትመለሳለች ብላ የመጀመሪያ ቪዲዮ ዩቲዩብ ሰራች። እኛ በቃ ደነገጥን። ምክንያቱም ገና ዶላር እየጠየቅን ስለነበረ ከባድ ነበር ለኛ እና ከዛ በኋላ ይሄን ነገር ቪዲዮ አጥፊው ስንላት በፍጹም አላጠፋም አለች። ከዛ እንደገና በአጋጣሚ ሆነ አንድ ቪዲዮ ደግሞ ሰራች እኔ ላይ በቃ እኔ ቪዲዮን ልክልሻለሁ ያው መልሼ ራሴ ነው መስደብ ስለሚሆን በጣም ደስ የማይል ቪዲዮ እኔኑ ተናግራት ቪዲዮ ሰራች። ከዛ ይሄ በህግ ያስጠይቅሻል እኮ ይሄ ቪዲዮ እንደዚህ መሆን አለበትም ብለን ከለከልን። ከዛ በኋላ እሱ ክፍተት ከተፈጠረ በኋላ እንደውም ይሄ በግልጽ በሰሞኑን ሙሉን እያንዳንዱ የነበረውን ነገር ቪዲዮ አድርገን እኔ ለቀዋለሁ እያንዳንዱ። ከዛ በኋላ ወደ 10 የሚሆኑ ቪዲዮዎች ይሄ ብሌሚንግ ማለት ወደ 60 ሚሊዮን ብር ተበላ 60 ሚሊዮን የሚለው ትርክት መምጣት የጀመረው እሷ በምትሰራቸው ነው። ዩቲዩብ ላይ ገብታችሁ ሁሉም ሰው ማየት ይችላል። ዩቲዩበር ናት እና ይሄ መጀመሪያ ላይ ዩቲዩብ ቪዲዮ ላይ ሰርታት ፋሚሊውን ያገናኘችው እሷ ናት። እና ከዛ በኋላ ይሄ ነገር ኦኬ መጀመሪያ ቤተሰቦቿ ጋር ሄደ ቤተሰቦቿ ድረስ የሌላ ቤተሰቦች ድረስ ሄደ የቀረጸቻቸው ልጅ ናት። ከዛ በኋላ አሁን ሰሞኑ እኔ ደግሞ አየር መንገድ ኦልሬዲ ለመቀበል ሊስት አድርገን ምን ብለን ፋሚሊ ያው የኔ ኃላፊነት ስለነበረ እዚህ ልትመጣ ስትል ኖ እኔ አሁን እዛ ውስጥ ሊስት ውስጥ አድርጎ እንትን ኤርፖርት ውስጥ ተርሚናል ውስጥ ማንንም ኃላፊነት አልወስድም። ስለዚህ እዚህ ካለ ካስፈለገ ፈቃደኛ ከሆኑ ቤተሰቦቿ እዛው ስትመጣ ከዛ ደግሞ በአጋጣሚም ላይቭም ላይ እዚህ ፕሮግራም ላይ ነበር። ላይቭ ላይ ደግሞ ፕሮግራም ሲደረግ እኔ ላይቭ ላይ መተን እኔ ቁጭ ብዬ ምክንያቱም በጣም በቃ ለእኔ ይሄ በጣም በብዙ መንገድ ይሄ ትችቶች ቪዲዮዎች እንዲሰሩ ይሄ 60 ሚሊዮን ብሩን በሉት የሚባሉት ነገሮች የእሷ የምትሰራቸውን ቪዲዮዎች መነሻ ሆኖ በጣም ብዙ ነገር በጠበጠን እና ለዛ እንኳን እስኪይዝ አልነበረ። ምክንያቱም ኢቭን አንዳንድ ጊዜ አቡ አሚራ ይሄ የሚሰራውን ፎቅ አፓርትመንት ሪል ስቴቱ ምናምን እሱ የሚተቸው የነበረ የአቡ አሚራ ፋሚሊዎች ምንድነው እንትኖች ኃላፊ ምንድነው የሌላ ተወካዮች ተብሎ ዝም ብሎ በደፈና ሲሰር የሌላ የሚመስለው ሰው እኛን ነው እና ሰው መልስ ስጡ እያለ በቃ ይሄ እንዲያደርግ ነበር እና በቃ ምንም ቪዲዮ አትስሪ ብለን ብንከለክልም መቆም አልቻለም እና ኤኒዌይ በዛ ነው። ይሄ አሁን ለእኛ ትልቅ ጉዳይ አይደለም። አሁንም ለእሷም ትልቅ ጉዳይ በቃ በዛ ከሆነ የተቀየምካት መታረቅ አለባችሁ። ክሊርሊ ምንድን ነው መሰለሽ ሀቡ ምንድን ነበር ግልጽ አሁን በትንሹ አሁን ከአሁን እንኳን በትንሹ ነው የምነግርሽ 100 ቪዲዮዎች ተሰርተዋል። 100 አሁን ልጅቷ ከመጣች በኋላ በጣም በቃ እንደዚህ ነው እንደ እስከሚል ድረስ ይሄ እንደገና ሞቭ አስነስቶ አንደኛ ናት ሁለተኛ ናት የምናምን የሚል አንደኛ ይሄ መጀመሪያ ግን ትክክለኛው ምንድን ነው እኔ ቪዲዮዎቹን ሰርቼ ልኬልሽ በትክክል ያ ነገር ከተረዳሽ በኋላ ምን ያህል ጥፋት እንደነበረ ኢቭን በህግ አግባብ የሚያስጠይቃት ምን ያህል ስህተቶችን ሁሉ እንደሰራች ይሄንን አሁን የዛሬ ሳምንት ነው 5 ቀን አካባቢ እኮ ላይቭ ላይ ሙቤ ቤት ገብተን ክሊር ካደረግን በኋላ እንደገና ድጋሚ ዩቲዩብ ሰርታ ሌሎች እንዲሰሩ ተደርጎ ደግሞ እንደ ስድብ በቃ እንደ ስድብ ይሄ አሁን ለዛ እናስታርቃችሁታ በቃ ጉዳዩ ይዘጋል። አሁን ልጅቷን እዚህ ያለችውን ልጅቷን ላስታም ወይስ እኔ እየወጣው ቪዲዮ ልስራ? እንደገና ደግሞ አስቢው ከኔ ፐርሰናሊቲ ወጥተሽ መናገር የማችይበት አንዳንድ ጊዜ የአንቺ ማንነት አለ። በእንደዚህ አይነት ሆኖ በጣም የሚያሳፍር አይነት ነገር ቪዲዮዎች ተሰርተው እንደዚህ ነው ተብሎ ያ ሁሉ የለፉ ሰዎችን ደግሞ ችግር ማለት ምክንያቱም ከመጣች እንግዲህ እዛው እኮ ሀገሯ ስትመጣ በራሷ መንገድ መጀመሪያ እንዳገኘቻት መስራት ትችላለች። እንግዲህ ለማክበር ከሆነ እኔ ሸራተን ስትመጣ ሸራተን ምሳ ጋብዤ እዛ ፕሮግራም አድርጌ ቪዲዮ ፎቶ ምናምን እልክልሻለሁ በልዩ ሁኔታ ተቀብያት ያንን አድርገን አንድ ቀን እኛ ጋር ድረስ መታ ተቀምጣ ይሄን ሁሉ ሆኖ በቃ የመጨረሻ ብሌም የተደረግነው እኛ ነን።
ይሄንን ነው። ይሄንን ያወቃችሁ ቀን ኢንሻአላህ እስቲ ሁላችሁም እዚህ ላይ ያላችሁ ኮሜንት የምትጽፉ አትቸኩሉ። እስቲ እውነቱን ይዩት። ቪዲዮዎቹ ምንድናቸው የሚለውን ነገር እሷ ዩቲዩብ ላይ ገብታችሁ እዩት። ምንድናቸው የሚለውት ነገር እኔም ነገ ቪዲዮዎቹን ሰርቼ እለቅላችኋለሁ፣ ታዩታላችሁ። ከዛ በኋላ ጥፋተኛ ማን እንደሆነ ያንን ታውቁታላችሁ። ምን ያህል በጣም በእኛ ላይ እንዴት ችግር እንዳመጣ በቃ ለሱ ሀቡ ቀጠሮ ቲጂና እናደርጋለን። ይሄ አሁን በአጋጣሚ የመጣንበት ጉዳይ ስለሆነ እንደዚህ በቃ ጋይስ ቀጠሮ እንይዝና ከዛ ተነጋግረው ይታረቃሉ። ምንም ችግር የለም። እንዳጠቃላይ በነገራችን ላይ ሳውዲ ያሉትን አባቶችን ይቅርታ ጠይቃለች። እነሱን በጣም ደግሞ የነሱን በትክክል ተናግሬያቸዋለሁ፣ ሰድቤያቸዋለሁ፣ በስህተት እንዲያርጊያቸው ቪዲዮ በእናንተ ሰርቻለሁ ይቅርታ ብላ እነሱን ይቅርታ ጠይቃለች። ኦፊሻሊ ደግሞ እዚህ ላጠፎችው ነገር ደግሞ ጥፋቷ ምን እንደሆነ አውቃው በደንብ ምን እንደተደረሰ ይሄን ነገር ማወቅ መቻል አለባት። ሰው ማምጣት ማወቅ መቻል አለበት እና እንጂ እሷ አንደኛ ናት እሱ ሁለተኛ ናት ምናምን የሚባል ነገር ይሄ አሁን በዚች እህታችን በአላህ እጅ በተያዘች ልጅ ላይ ክሬዲት መውሰድ አያስፈልግም። ባይሆን አሁን ቅድም ረጁ የያዘችው የነበረው ቁም ነገር እሱም መልእክት ትንገረው። በጣም የረጁ አሪፍ ስለሆነ ነው መጣ ከድር እሺ ጋይስ የምር ትመጣና ቃል እገባላችኋለሁ። ትመጣና እሷንም ሰምተናት እሺ የእሷንም ረጁ አውራት ማስታረቃቸዋለሁ። ሀቡ ወይዬ ሰላም አለይኩም። ወአለይኩም ሰላም። ታናሽ እህቷ ናት እሷ። እሺ ረጁን ነው እንድታወራት የፈለግከው? አዎ አሁን ለእኔ መልእክት ያስተላለፈችውን በቃ ረጁዬ ሀቢባዬ ቴንኪው። እሺ እኔ እንኳን ለሁሉም ነው መልእክቱን ያስተላለፍኩት። አቡዬ ቤተሰቦቿ ጋር ልትሄድ ስለሆነ እዛ ማንም መጥቶ ለመቅረጽ የሚሞክር ያው እንድትነግሪያቸው መልእክቱ ስትገባ። እሺ ይኸውልሽ የሌላ እህት ነሽ መሰለኝ ማሬ። ሌላ አሁን ማረፍ አለባት። እናንተ ማድረግ ያለባችሁ እዛ አካባቢ ላይ ያሉትን ነገሮች እንድታስታውስ ሌላ ህይወት እንደነበራት እንድታስብ። ማንም ሰው መጥቶ አሁን ሌላ ዩቲዩብ ምንም ማንም አሁን መሸቀል መስራት ነው የሚፈልገው በሷ የእሷን ነገር እየቀረጸ ያ እንዳይፈጠር ደበቅ አርጋችሁ ሸሸግ አርጋችሁ ጥሩ ነገር ላይ ስትሆን በቃ ይሄ ነገሮች አሁን ያለውን ነገሮች እንዳታይ ከዚህ በፊት ያለፉትን ነገሮች እንዳታይ አድርጋችሁ ተከላከሉላት። እንደ እህት እንደ ቤተሰብ ማንም መነገጃ እንዳትሆን ተከላከሉላት ለማለት ነው። ጠንቀቅ በሉላት። ሁሉም ሰው እየመጣ የሚቀርጻት መሆን የለበትም። ሁሉም ሰው ለዩቲዩቡ ገበያ መሆን የለባትም። ልጅቷ አሁን መረጋጋት ሰላም ማግኘት ያለባት ሰዓት ነው የምለው። ሀቡዬ አንቺ በጣም ጥሩ ሀሳብ ነው ውዴ። ይኸውልሽ ማንም ሰው ልናያት ልንመጣ ነው ካላችሁ ዶክተር ሰው እንዳያያት ብሏል ብላችሁ ማንም ሰው መጥቶ ቪዚት እንዳያደርጋት መከላከል አለባችሁ። አንቀርጻትም እኮ ለመጠየቅ ነው ካሉ የሰው ግርግር ራሱ ያስጨንቃታል መንፈሷን፣ ገባሽ? አይምሯን። እሷ ጸጥታና ሰላም ነው የሚያስፈልጋት። ተወልዳ ያደገችበት ቤት ስትሄድ ሚሞሪዎቿን የድሮዎቹን ስታስታውስ ትረጋጋለች። ህይወቷ ወደ ቀድሞ ይመለስላታል። ገባሽ? ልጅነቷን ስታስታውስ ሳይካትሪስቶችም እንደዛ ነው የሚሉት። ብዙ ጊዜ እንደዚህ ብዙ ዓመታት እስር ቤት ውስጥ ያሳለፈ ሰው ተወልዶ ያደገበትን ቤት፣ ሰፈሩን፣ ቄውን ሲያይ ሁሉን ነገር ያስታውሳል፣ ወደ ነበረበት ይመለሳል አይምሮ። ስለዚህ ሰው ግን ያም ይሄም ይህ በሶሻል ሚዲያ ያየ ሰው ደውሎ እናንተ ጋር እንምጣ እንጠይቃት እንያት አያስፈልግም። እናመሰግናለን ዶክተር ሳትረጋጋ ሰው እንዳያያት ብሏል እያላችሁ በራችሁን ዝጉ፣ ማንም ሰው እንዳይመጣ። ገባሽ? የሰው ግርግር ያባብስባታል። እሺ አብዬ እሺ አደራችሁ። እሺ አብዬ እናመሰግናለን። አቡ በጣም ትልቅ ነገር ነው እንትን ያደረገሽው። እናቷም ሌሎችም በቃ እየሰሙ ነበር። ትልቅ ምክንያቱም አንዳንድ ጊዜ እዚህ ሆኜ እኔም በምችለው ያህል ድረስ ተከላክያለሁ፣ አውርቻለሁ። ገብቶሻል? ግን ከዛ ባለፈ ግን እንዳልሽው ገጠርም ስትገባ ያለው ሂደት ደግሞ እውነትም እንዳልሽው በቃ ብዙ ህዝቡ ምንድን ነው የሚለው? ፍትህ እርጉዝ ሆና ለፍታ ሌላን ወደ ሚዲያ ላመጣቻት ፋሲካ እኮ ፍትህ ከማን ነው እየጠየቃችሁ ያላችሁት? እማጌ ሙጥሯትና መስግናት። ታይም ካለሽ ትጣራና ምክንያቱም እሷም ለመሰለሽ
ረጁ አሁን ዛሬ አይደለም ፕሮግራም አድርጋችሁ ምንም ችግር አለ ብዙ አላት። አሁን ይልቅ ረጁ ትልቁም ነገር አንተን አድርገሻል። ታላቅ ወንድሟ አለ። ፕሮግራሙን ከያዛችሁ አሪፍ ነው። ግን ያው እኔም ፋሲካን ለሀቡዬ የማልከደው ሀቅ ፋሲካን ሌላ መጀመሪያ ላይ ወደ ሚዲያ ስትመጣ ይዛት የመጣችሁ እሷ እንደሆነች እኔ አውቃለሁ። የማይካድ ሀቅ ማለት ነው። አይ ቲንክ ለዛ ነው ህዝቡም ክሬዲቷ አይወሰድባት ትቅረብ ምናምን የሚለው ለዛ ይመስለኛል። ከተቻለ እንትን ይዘሽ ፕሮግራም ይዘሽ መምጣት ካለባት ሁሌም ደግሞ ነገ ከሚባል ይኸውልህ ካሊዶ ሁሌ የሆነ ነገር ነገ በተባለ ቁጥር ሌላ ነገር እየመሰለ ስለሆነ መተም እናመሰግናት እንኳን ምን ችግር አለ? እንትን እኮ አይደለም ምንድን ነው መሰለሽ እኔ አሁን ፕሮግራም ነው ይሄ ቁጭ ብለሽ ማወራ በአንዳንድ ነገሮችም ከመረጃ ጋር ነው የምናወራበትም ነገር ለምንድን ነው አሁን ምክንያቱም በእኔ ፐርሶናሊቲ ቁጭ ብሎ ይሄ መከራከርና ምናምን አይደለም። ሪያሊቲዎቹ ምንድናቸው? ይሄን ነበር ይሄ ክፍተት ተፈጠረ። አሁንም እኮ አንክድም። እኔ አሁን ለምሳሌ እኔ አላውቀውም አሁን ያንን ከዛ በኋላ እኮ አስበን ጠርተናታል። ግን ከዛ ብቻ ይሄንን ነገር እንትን ነበረ። ስለዚህ የመጀመሪያ አሁን ወንድም እየሆነ አውሪውና ሌላው ታሪክ እንትን ሊሉን አቡ ወይ እንዴት ነህ? ዋሌነሽ ዳነሽ እንዴት ነህ? ደህና ነህ? በሰላም ተረፍ። አሚን አመሰግናለሁ በጣም ሚዲያ ላይ አይቻለሁ። እንኳን ደስ አላችሁ። እህታችን ሌላ ኑር ሰው ያው ተፈታለች። አልሐምዱሊላህ በጣም እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ለመላው ኢትዮጵያ ኤርትራውያን እንኳን ደስ አላችሁ። የእናንተ ትሩፋት ነው እንግዲህ አልሐምዱሊላህ ፈጣሪ የተመሰገነ ይሁን። ለሁላችሁ በመላው ዓለም ለምትገኙ ውድ ኢትዮጵያውያን ውድ ኤርትራውያን እንኳን ደስ አላችሁ። የደጋጎቹ ትሩፋት አልሐምዱሊላህ ጀዛችሁን አላህ ይክፈላችሁ። እንግዲህ የሰው ልጅ ጀዛ ከፍሎ አይችልምና ፈጣሪ የተመሰገነ ይሁን። እናንተንም በያላችሁበት ፈጣሪ ጠብቃችሁ አላህ ይጠብቀልን። አሜን። ጀዛኩሙላህ ኸይር። አሜን። በጣም እናመሰግናለን። እንኳን ደስ አላችሁ እናንተም። አልሐምዱሊላህ። እና አቡዬ ከልጅሽም ደህና ነሽ? ደህና ነኝ አልሐምዱሊላህ በጣም ደህና ነኝ። መልእክቱን ረጂዬ አሁን ያልሽው መልእክት ይነግሩሃል ትነግርሃለች። ያው ኃላፊነት ለሁሉም ለቤተሰቡን በደንብ እንድትነግሪኝ ጨምር። ምን ነበር? አይ በቃ ማንም ሰው መጥቶ እንዳይቀርጻት እዛ መጥተው ቤታችሁ እንዳይቀርጿት ሰው እንዳያያት ግርግር እንዳይፈጥሩ ማረፍ አለባት። ያንን ነው ለማለት ነው። ማንም አያደርግም አብሉ። እንግዲህ አንዴ ደግሞ ሸራተን ላይ አዘጋጅተን ሁላችሁንም መላው ኢትዮጵያ መላ ኤርትራውያን አንዴ ያው የአክብሮት ምስጋና እናቀርባለን። እስከዛ እንግዲህ ሌላም ከራሷ እንድትሆን ያለ ትንሽ እንትን ቢኖርም ደስታና የመጀመሪያው ጭንቀት ቢወሳሰብባትም አልሐምዱሊላህ አሪፍ ነች፣ አሁን ደህና ነች። እና አንዴ እናመሰግናለን። ሸራተን አዲስ በደንብ ፕሮግራም አድርገን ሰው የሚያግዘን ሰው አግኝተናል በነገራችን ላይ እዛ። ስለዚህ በደንብ ፕሮግራም አድርገን ያኔ እሷም ራሱ ወጣ በደንብ ታመሰግናለች። አሁን ረጁም ቅድም አይ በአጋጣሚ ሆኖ እዛ ገጠር ሰው በቃ አሁን ሆት ኬክ ናት። ይሄ ሊያት አንድ አፍታ ካሜራ ሊያዝንም ምናምን እያለ ብሎ መጥቶ ሁሉ በዚህ ጥንቃቄ ማድረግ አለባቸው። እዚህ አሁን ማአት ሰው መምጣት ማአት እኔ እስኪደክመኝ ድረስ ብዙ ሚዲያዎች ደውለዋል አድርገዋል ከትልልቅ ከዋና ሚዲያ ጀምሮ። ግን በቃ ሁሉ ነገር ሪጀክት አድርገን ሰላም ኢቨን ቤተሰቦች እንኳን እናነጋግር ሲሉን እንደዚህ ነው። አሁን ዛሬ ቅድም እንዳየሽው እኔ እናትና አባቷን እንዲያወሩሽ ነበር፣ ግን ተኝታለች ስንል አምጡ ካላናገርኩ ብላ ሀቡ ብላ እንትን ያለችሽ ያው እየሰማች ስለነበረ ነው። ለዛ ነው በጣም ሰላም ያለችሽ እንጂ የለም በቃ እንደዚህ ብዙ ሚዲያው ምንም የለም። ግን በጣም አሁንም በሆነ እንኳን በደንብ ሰላም ናት ያለችው። አልሐምዱሊላህ ያ ነው ዋና። ስለዚህ ትምጣ ፋሲካ የህዝቡን ጥያቄ ማክበር ትምጣ። ኦር ምንድን ነው የምትለው? ምናለ ሀቡ ሶሪ እየወጣ አሁን ከእነሱ ጋር ልንወጣ ፕሮግራም ነን ያለ ነው። ምናልባት 30 ደቂቃ እንቀመጥ 1 ሰዓት እንቀመጥ አናውቀውም። ስለዚህ ችግር የለም። በማንኛውም ሰዓት ላይ መተን ፕሮግራም ነገ ከነገ ወዲያ ይዘን እኔም ሸኝቼ ከዛ በኋላ ያለውን ነገር ምንም መምጣት እንችላለን እንጂ ሌላ ቀን እሺ ውዶቼ ድምጻችሁን ተቀብለናል። ሌላ ቀን ተመጣና ፋሲካ ይነጋገሩና ይታረቃሉ። እሺ በቃ ችግር የለም። በአስፈላጊው ነገር ሁሉም ነገር በተለይ ደግሞ እናንተ ተረድታችሁ አውቃችሁ ምንድን ነበር የነበረውን ነገር እንጂ ዝም ብሎ ከአንድ ሳይድ እንደዚህ ሰዎች ቲፎዞ ስላረጉ እንዲህ ስላረጉ አይደለም። እኛም አሁን ማንክደው ነገር እንዳልነው እኔ ከዛ በኋላ እንኳን ያየነው ነገር
የምርም ቪዲዮ ሰርታለች? አዎ ሰርታለች። መጀመሪያ ለምንድነው ቤተሰቡን ሄዳ አነጋግራለች? አዎ አነጋግራለች። ግን ከዛ በኋላ የተፈጠሩት ስህተቶች ያንን የሰራችውን ነገር ሁሉ ያፈርሳል። ለምሳሌ እኔን ሰድባ ቪዲዮ ሰርታለች። ይህን አሁን የምታውቁ ሰዎች ያላችሁ የዛሬ 2 ዓመት ቪዲዮ ተሳድባ ሰርታለች። በቃ በዛን ያህል ድረስ እኔ በህይወቴ ለመጀመሪያ ጊዜ በነገራችን ላይ ሚዲያ ላይ ወጥቶ ሰድቦ የሰራኝ ቪዲዮ የሰራችው እሷ ናት። በዚህን ያህል ድረስ አድርጌ እኔ ዝም ብዬ አልፌያለሁ ማለት መልስም አልሰጠሁኝ። ኦንሊ ቲንክ እናደርጋለሁ እና ሰዎች በዚህኛው በኩል ምን ተደርጓል ምንድን ነበር ከዛ በኋላ ደግሞ በ5-6 ቪዲዮዎች ምን ያህል ለኛ ችግር እንዳመጣ ምን ያህል መከራ እንደነበረ ምን ያህል ለትችት ቅርብ እንደነበረ አቡ እንኳን አሁን መረጃ ሲደርሳት የነበረ ጥርሷ ወልቆ እንደዚህ ወጣ ከእስር ቤት ነው ተብሎ ቮይስ ተልኮ ኤምባሲዎችን ምን ያህል እንዳስጨነቀን እናውቃለን። ያንን ያህል ድረስ አድርገን እንኳን አሁን ስትመጣ ያለው ደግሞ ሰማይና ምድር ነው፣ ሁሉ ነገር ውሸት ነው። ስለዚህ መጀመሪያ ትክክለኛ የሆነውን ነገር ተረድታችሁ አውቃችሁ ስለሆነ ነው። ስለዚህ አሁንም ደግሞ ሰላም እንዲሆን የምትፈልጉ ከሆነ አሁንም ደግሞ የነበሩትን ቪዲዮዎች ሬክ አድርጋችሁ የማይሆን ነገር አሁን ውዥንብር ብታደርገው ሶሪ ብለን ነው በቃ ምን ተወው። ምክንያቱም ምንም የሚያገናኘን ነገሮች ስለማይኖሩ እና ሹክራን። እሺ አፎን። እሺ ቴንክ ዩ። እሺ ወንድም ካለድ እናመሰግናለን በጣም ሙራድ ነው አይደል ስሙ? ሙራድ ወንድማችን ሙረዳ ቪዲዮ አብራ ሙረዳ አቀም ድጋብዘው ሚውተን አብራ ወንድሜ ታማሚው